እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል፣ የተናቁትን ያከብራል። እግዚአብሔር በወደቁትን አንሱ የነዳያን መርጃ ማህበር በአረጋውያኖቹ ስም እንዲሁም በስታፉ ስም እንኳን ደህና መጣችሁ እላለሁኝ። የዛሬው ፕሮግራማችን እንግዲህ ከኦስትሪያ ቬና እህታችን ወይዘሮ መንበረ አብርሃ በአቶ ታሪኩ ተገኘ በኩል የ65 አልጋ ከነፍራሹ 350 ሺህ ብር የሚገመት ለማህበራችን የለገሱበት ስለሆነ ይህንን በተመለከተ የተዘጋጀ ዝግጅት ነው። በነገራችን ላይ የወደቁትን አንሶ የመጀመሪያውን ትልቁን ብር በዛሬው ዕለት ያገኘ መሆኑን በደስታ ልገልጽላችሁ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ? እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ይሄ ፕሮግራም ሁል ጊዜ በእኛም በኩል ቀደም ሲል እዚህ ቦታ ላይ ከፍተኛ እርዳታ ተደርጓል። የወደቁትን አንሱ የሚለው ቃል ደጉ ሳምራዊን ያሳየናል። ደጉ ሳምራዊ ካህን መጥቶ በመንገድ ላይ ሲያልፍ አይቶት ገለል አለ። አገልጋይ የነበረ ሌዊም መጥቶ አይቶት ገለል አለ። ደጉ ሳምራዊ ግን የወደቀውን አንስቶ ቁስሉን ጠግኖ ያለበትን ችግር ሁሉ ነገር አክሞ በአህያው ላይ ጭኖ ወደ ማደሪያ ቦታ እንደወሰደው የቅዱስ ሉቃስ ወንጌል ምዕራፍ 10 ቁጥር 10 ላይ ይነግረናል። እና የወደቀውን ማንሳት እጅግ በጣም ቀላል ነገር አይደለም። በተለይም በዚህ ዘመን አባቶችን እናቶችን ካሉበት ሁኔታ ከወደቁበት ስፍራ ፈልጎ አሰባስቦ የሕይወታቸውን ቀሪ ጊዜያቸውን በምርቃንና በጸሎት እንዲፈጁ ማድረግ በጣም ቀላል አይደለም። ትልቁ ስራ ነው። በጣም ምርጥ ከሆነው ከወንጌል ብርሃናዊ ኃይል ቃል አንጻር ሲታይ ትልቁ ነው። ይህንን ታዲያ ተግባራዊ ለማድረግ ይህን ቦታ ቀደም ብለን መተን ጎብኝተን አይተነዋል። ከመላው ዓለም የነበሩ ወንድሞቻችን ያው ወደ 60 ኩንታል የሚገመት እዚህ አድርሰናል። ዛሬ ደግሞ ከቪየና እህታችን መንበረ አብርሃም እንግዲህ የእኛን ትምህርት በመከታተል በዚሁ በእኔ በኩል እንዲመጣ በማድረግ ወንድማችን ትብብሩንና ቀና የሆነ መንፈሳዊ አገልግሎትን በመገንዘብ ለዚህ ድርጅት እንዲውል ቀደም ብሎ የታሰበውን ነገር ያው ተግባራዊ ሆኗል። እግዚአብሔር ስሙ የተመሰገነ ይሁን። በሌላውም ጊዜ እንደዚሁ በሰፊው የሚጎበኝ ይሆናል። ምክንያቱም አባቶቻችን እናቶቻችን ብዙ ደክመዋል። ለሀገርም ለወገንም ቤተሰብ ለማፍራትም የደከሙ ሁሉ ማረፊያ ነው። ነገኛም ቢሆን እንዴት እንደምንወድቅ አናቅም። ጊዜና ሰዓቱ አስቸጋሪ ነው። ስለዚህ ባለን ሁኔታና ባለን ጊዜ ልንደርስላቸው ይገባል። በችግራቸው ላይ ቀሪውን ጊዜ የደስታ የሰላም የፍቅርና የጸሎት የበረከትና የተስፋ እንዲሆንላቸው እንመኛለን። በአሁኑ ዘመን ትልቁ ጫና ጉልበት ያጡ አቅማቸው የደከመ ጧሪ የሌላቸው እናቶችና አባቶች የሚጎሳቆሉበት ጊዜና ዘመን እንደሆነ እናያለን። ለምን? በየቦታው የሚወድቁት አረጋውያን ናቸው። በየቦታው የሚወድቁት እናቶች ናቸው። በተለያየ አይነት ችግር መውደቅ ይመጣል። በሀብት በኑሮ መክሰር፣ በልጅ በመፈናቀል ዓለማችን በአጠቃላይ ብዙ ችግሮችን የምታስተናግድ ስለሆነ ይህንን ትልቁን መከራ የሚጫነው ታዲያ አቅም ባጡት ላይ ነው። ስለዚህ እኛ ኢትዮጵያውያን አቅማችንን አጠናክረን ወገኖቻችንን መርዳት እጅግ በጣም አስፈላጊ እና መሰረታዊ የሕይወታችን አንዱ ክፍል ሊሆን ይገባል። በእምነታችንም ውስጥ የወደቁትን አንሱ ከደጉ ሳምራዊው የምንማረው እውነት ነው። ይህንን ተግባራዊ ማድረግ እንግዲህ ከውጭ መጥቶ ወንድማችን ያው ይህን በረከት ተከናውኗል። እግዚአብሔር ይስጥልን። እግዚአብሔር ይህን ማህበር ያስፋልን። ቀሪውንም ደግሞ
ለዚህ ለቤቱ በር የሚሆን አንድ እህታችን ቃል ገብታልናለች። 1 2 3 በር እችላለሁ ብላለች። እሱንም ደግሞ በቅርብ ጊዜ ወደዚሁ መተን የምንመለከተው ወይም የምናስረክበው ይሆናል ማለት ነው። እግዚአብሔር ይስጥልን። በቅድሚያ ክቡር አባታችን መልአከ መንክራት ግርማ ወንድሙ እሳቸውን ትምህርት በመከተል የቤተ ክርስቲያንን ስርዓትና ደንብ ለመጠበቅ የእግዚአብሔርን ቃል እንደ ቃሉ እንደ መጽሐፍ ቅዱስ ለመኖር ያስቻሉንን አባታችንን አስራታችንን እንዳንሰርቅ እንድንሰጥ ለመልካም ነገር እንድንነሳ ያስተማሩንን ክቡር አባታችንን መልአከ መንክራት ግርማ ወንድሙን በቅድሚያ ላመሰግን እወዳለሁኝ። ከዚህም በመቀጠል ይህንን ነገር በሚዲያ በማስተላለፍ እኛም ሌሎችም ተመልክተው ይህንን ነገር እንዲፈጸም በዛሬው ዕለት ያያችሁትን ላደረጉ ለታምረ ጽዮን ዌብሳይት ፕሮግራም ለነሱ ምስጋናን አቀርባለሁ። እንዲሁም በድሬ ቲዩብ በዓለም ዙሪያ ሁሉ ያሉ ኢትዮጵያውያኖች መልእክቱን ባለፈው አባታችን ባቀረቡት እርዳታ በሰጡት እርዳታ ያቀረቡትን የድሬ ቲዩብ በመከታተል አሁን ይሄ እርዳታ ለመቅረብ በመሞከሩ እነዚህን 2 ሚዲያዎች ላመሰግን እወዳለሁ። ከዚህም በመቀጠል ይህ ነገር እንዲፈጸም እህታችን ወይዘሮ መንበረ አብርሃም ያነሳሳት አንድ በአባታችን ያንን ነገር ምግብና እርዳታ በሰጡበት ቀን ያደረጉትን ቪዲዮ በመመልከት ይህችን ትንሽ እርዳታ ልታደርግ በቅታለች። ይህ የመጀመሪያ እርዳታ ለዚህ ድርጊት ሲሆን የመጨረሻው አለመሆኑንም ደግሞ እንድነግራችሁ ቃል አስገብታኛለች። በዛሬው ዕለት የተደረገው ነገር በኢትዮጵያውያኖች ዘንድ በዓለም ሁሉ ላሉ ሁሉን ነገር ለማድረግ አቅም ያላቸው በእውነት ስንመለከት ይህ ህንፃ በሚሊዮን የሚቆጠር ገንዘብ ያስወጣ ይመስላል። ግን በአንድ ኢትዮጵያዊ እንኳን ሊሸፈን የሚችል ነገር መሆኑን ስመለከተው ይገርመኛል። ይህ ለብዙ ኢትዮጵያውያኖች ምልክት እንዲሆናቸው እህታችን ያደረገችው ነገር በዚህ ሰዓት መልእክቴ ላስተላልፍ እወዳለሁ እና በመላው ኢትዮጵያ በመላው ዓለም ያሉ ኢትዮጵያውያኖች ይህንን ነገር ተመልክተው ለነዚህ ለወደቁት ወገኖቻችን በትናንትናው ዕለት ወደ ሙዳይ ሂጄ ነበረ። ሙዳይ የህፃናት ማሳደጊያ ድርጅት ለቤት ክራይ 100,000 ብር ተጠይቃለች በሚባልበት ጊዜ በጣም ነው ያዘንኩት። በወር ነው የተጠየቀችው 450 ህፃናቶችን ይዛ እና እነዚህን የመሳሰሉ ድርጅቶችን ማን ሊረዳቸው ይችላል? እኛ ካራዳናቸው። በጣም አቅም ያላቸው ሰዎች እንዳላችሁ አውቃለሁ። ይህን ሚዲያ በምትመለከቱ ጊዜ አቅማችሁ የፈቀደውን ሁሉ ወደዚህም ድርጅት አገራችን ውስጥ ወዳሉት ነገሮች በአጠቃላይ እንድታደርጉ እለምናችኋለሁ። በእግዚአብሔር ስም እለምናችኋለሁ። በአባታችንም በመልአከ መንክራት ግርማ ወንድሙ ባለፈው ጊዜ በተደረገው ለድርቁ 2 ሚሊዮን ብር በላይ የተሰጠው በቀይ መስቀል ሁላችንም የተሳተፍንበት የእሳቸውን ድምፅ እየሰማን በሄዱበት እየሄድን ሰዎችንም ለወገኖቻችን ለመድረስ የበቃ ነው በአባታችን ስለሆነ አባታችንን ከፍ አድርጌ ላመሰግናቸው እወዳለሁ። ቅዱስ እግዚአብሔር ነፍሳቸውን ሕይወታቸውን ጠብቆ ረጅም ዕድሜ እንዲሰጥልኝ እመኛለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ዋላችሁ? የዛሬዋ ቀን የተቀደሰች ነች። መጀመሪያ ወንድማችን ጣሰው ነው ወደዚህ ቦታ የመጣው። ታች ድልድዩ ጋር ፈረሰው ቤት ጋር ሲመጣ እጅ ነስቼ ነው የተቀበልኩት። ምክንያቱም ለምንድን እጅ እንደነሳው እሱ ያውቃል፣ እግዚአብሔርም ያውቃል። ከዛ በኋላ ደስም አለኝ። ምክንያቱም እኔ አንድ ማስጨንቀውና ማስቸግረው አምላክ አለኝ። እያዳመጣችሁኝ ነው? ማስቸግረውና ማስጨንቀው አምላክ ስላለኝ ብዙ ጊዜ በአይምሮ ውስጥ ብዙ ነገሮች ይመላለሳሉ። ምን መሰላችሁ የሚመላለሱት? መንቀሳቀስ የማይችሉት ሰዎች ናቸው ያሉት ካንተ ጋር። ዳይፐር ቢያልቅ ይሄ ቤት ከፈረሰ ምን ልትቀይርላቸው ነው? ምንስ ምግብ እዚያ ልታበላቸው ነው የሚለው አባባል በአይምሮ ውስጥ ሲሚመላለሰው
ሰዎች ስለሚዝቱብኝ ነው። እዚች መንገድ ዳር ነበረ ነገ ወስዶ እዛ ምን ሊያበላቸው ነው ስለሚሉኝ ነው። ሰው ነኝ፣ ፍጹም አይደለሁም። እግዚአብሔር ምንም እንኳን ከዛሽ ቆሻሻና ሽንትና ሰገራ ውስጥ ቢያነሳኝም ፍጹም አይደለሁምና አይምሮ የታወክና ሌሊት እንቅልፍ የለኝም። በስተመጨረሻ ቤቷ ከመፍረሷ በፊት ይሄ ሰው እየመጣና ነገረኝ። ከዛ በኋላ መምህር ወዲያው መጡና ቤቱን አዩ። ከዛ በኋላ እንደማንም ምን ነው የመጡት። ከዛ በኋላ መጥተው አይተው የእግዚአብሔር ስራ ድንቅ ነው ጥሩ ሰርታችኋል ብለው ካሉ በኋላ ግማሾቹ የኛን አባል የሆኑትን ሰዎች በመጨመር ይዘው መጥተው ለነዚህ ሰዎች ለተወሰነ ወር የሚሆን ዳይፐርና ምግብ ሰጡ። አይምሮ የተረጋጋ ማለት ነው። ምክንያቱም የማስቸግረው አምላክ አለኝ ብያቸዋለሁ። ስለዚህ እኔ ብቻ አይደለሁም፣ አብረውኝ የሚሰሩትም ሰዎች የሚያስጨንቁት አምላክ አላቸው። ቤቱን የምትሰራው አንተ፣ የምትመግባቸው አንተ፣ የምታበላን አንተ፣ ትንፋሻችን በሰላም የምንተነፍስ የምታደርገን አንተ፣ የምታንቀሳቅሰን አንተ እንደወደድክ አድርግ እንዳንተ ፍቃድን ሂድ ብለው የሚሉት አብረውኝ የሚሰሩ ሰዎች ናቸው። ስለዚህ እግዚአብሔር የወደደውን በጎ ነገር እንዲሰራ ያደርገዋልና እኒህ አባት በሚያደርጉት ንግግርና አስትንፋስ ፍሬ ላይ ውሎ እነሆ ዛሬ ለመጀመሪያ ጊዜ ይህንን ህንፃ ትልቅ ህንፃ የሰርተን 755 ካሬ ሜትር ላይ ያረፈ ህንፃ ደረጃውን የጠበቀ ለመጀመሪያ ጊዜ ኢትዮጵያ ውስጥ ለወደቀ መንቀሳቀስ ለማይችል ሰው የተሰራ ህንፃ ማንም ከ2 ብርና ከ3 ብር ከ10 ብርና ከ5 ሺህ ብር ከ6 ሺህ ብር በቀር ለመጀመሪያ ጊዜ 350 ሺህ ብር አልጋ ተገዝቶ የመጣው እኒህ ሰውዬ በወጣው በአንደበታቸው ፍሬ ነው። ብዙ ጊዜ የታደሉ ሰዎች ከአንደበታቸው ሲወጣ መልካም ፍሬን ያፈራሉ። አይደለም ከወገባቸው ከአንደበታቸው ሲወጣ መልካም ፍሬ ያፈራሉ። አባቶቻችን ከወገብህ የሚወጣው ፍሬ ነው መልካም ነገር የሚሰራ ይላሉ። እነ ቅዱስ ጳውሎስ ደግሞ ከአንደበታቸው ሲወጣ ገና አጋንንትን ያቃጥሉ ነበረ። ስለዚህ አንደበታቸው ሲወጣ ገና ምን አደረጉ? የተላላጡ መንቀሳቀስ የማይችሉ መልበስ መጉረስ የማይችሉ ሰዎችን በአንደበታቸው ሲወጣ ተመለከቱ። እነዚህ ሰዎች የዚህን ጊዜ ምን አሉ? ስንታየው አትጨነቅ አለንልህ አሉ። እነዚያ ሰዎች ግለሰቦች ናቸው። ስንታየው አትጨነቅ አለንልህ አሉ። አቶ ታሪኩ ደግሞ ደውሎ ምን አለ? ስንታየው አትጨነቅ አይዞህ አለን፣ ምንድነው ችግርህ አሉ። እንዴ ታሪኩን የታውቀዋለሁ፣ በቀደም ነው ያወቅኩት። እኔ የማውቀው የማስጨንቀውንና የማስቸግረውን አምላክ ብቻ ነው። ስለዚህ እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል። ስለዚህ እነዚህ ሰዎች ሰው ያላጎረሳቸው የማይጎርሱ፣ አብዛኛዎቹ ሰው ያላጸዳቸው የማይጸዳዱ ሰዎች ናቸው። ሁላችንም ጠበቃ ልንቆምላቸው ይገባል። ምግባቸውን ልናዘጋጅላቸው፣ ልብሳቸውን ልናዘጋጅላቸው። ጨለማ ቤት ነው ያሉት። ስለዚህ መብራት የለውም፣ ሽንት ቤት መጸዳጃ የለውም፣ እያያችሁት ነው። በር የለውም፣ መስታወት የለውም ቤቱ። ቀጣይ ደግሞ ብዙ ሰዎችን መርዳት እንችላለን። ስለዚህ እኛ ኢትዮጵያውያን ሁላችንም ስንተባበር የውጭ እርዳታ ሳንጠብቅ አይደለም የውጭ እርዳታ ባለሀብቶቹን እንኳን ሳንጠብቅ ይህንን ሰርተናል በእናቶችና በወጣቶች። ስለዚህ እንደነዚህ ታላላቅ አባቶችን መጥተው እዚህ በረከታቸው አንደበታቸው በመናገር እንደኒህ አባት ብዙ ሰዎችን ወደዚህ እንዲመጡ ማድረግና በተለያዩ ቦታ የወደቁትን አንስተን መርዳት ይገባል ማለት ነው። አመሰግናለሁ። ይህንን እርዳታ ያደረጉልንን ወይዘሮ መንበረን አምላከ ነዳያን ከፍ ያለ ዋጋ ይስጣቸው። አባታችንም ሁላችንም እግዚአብሔር አምላከ ነዳያን ከፍ ያለ ዋጋ ይስጣቸው። ምክንያቱም እኔን ያጠበ እግዚአብሔር አምላከ ነዳያንን አጠበ፣ እኔን ያጠጣ አምላከ ነዳያንን ያጠጣ፣ እኔን ያጎረሰ አምላከ ነዳያንን አጎረሰ ብያለሁ። ምክንያቱም እጄና እግሬ ተቆላልፎ እያለ አቤቱ እኔ ነዳያን ነኝ መንቀሳቀስ አልችልምና ወዳጅ ክላክልኝ ብዬ ነበርና፣ ስለዚህ ወዳጅ ሁነን መገኘት አለብን ለነዚህ ሰዎች። አመሰግናለሁ። ጸሎት መጸለያችን ጥሩ ነው። ጸሎታችን ደግሞ ከመልካም ስራ ጋር መሆን አለበት። እግዚአብሔር ይስጥልን፣ አባታችንን ያኑራቸው።
መምህር ግርማ ወንድሙ ባለፈው ለድርጅታችን ባላደረጉልን አስተዋጽኦ የምስክር ወረቀት አዘጋጅተናል። ስለዚህ ከድርጅታችን መስራች ከሆኑት ከአቶ ስንታየው እጅ እንዲቀበሉ። እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል። እናመሰግናለን። ያው እንደ ከድርጅቱ መስራች አቶ ስንታየው እንደሰማችሁት በሀገር በቀል ሰዎች በእኛው ሰዎች ተቋቁሞ አንዳችም የውጭ እርዳታ ሳይደረግለት በእናንተው ድጋፍ የቆመ ድርጅት ነው። ይህንን ድርጅት እዚህ ደረጃ ለማድረስ ይህንን ህንፃ ሲሰራ 65 አልጋዎችን ከነፍራሻቸው ያቀረቡልን ለወይዘሮ መንበረ አብርሃ ተወካይ ለአቶ ታሪኩ ተገኘ የምስክር ወረቀት እንሰጣለን። ሌላው ወይዘሮ መንበረ አብርሃ ከኦስትሪያ ቬና ይህንን መልካም ነገር ሲያደርጉ እዚህ በማስተባበር በማስፈጸም ከጎናችን ያልተለዩን ለአቶ ታሪኩ ተገኘ ለራሳቸው የምስክር ወረቀት ከአቶ ስንታየው አበጀ ይቀበላሉ። ይህንን የምስክር ወረቀት በእህቴ በወይዘሮ መንበረ አብርሃም ስም ስቀበል ከፍተኛ ደስታ ይሰማኛል። ይህንን ድርጅት ለመርዳት ስልክ ደውዬ አቶ ስንታየውን ባነጋገርኩት ጊዜ ኢንጂነር አራጋውን እንዳናግረው ነገረኝ። ኢንጂነር አራጋውን ደውዬ ስጠይቀው የሚያስፈልገን የመታጠቢያ ቤት ፊኒሽንግ ስለቀረን 4ቱ ፎቅ ላይ የሚገጠም የፊኒሽንግ እቃ ነው የሚያስፈልገን ነበር ያለኝ እና እሱም የሚያስፈልገን ወጪ 158,000 ብር ነው ወጪው ብሎ ነበር የነገረኝ። ሌላስ ምን አለ የሚያስፈልጋችሁ ብዬ ስጠይቀው አልጋ ያስፈልገን ነበረ 30 አልጋ ግን ከየካቲት 12 ሆስፒታል በሚቀይሩበት ጊዜ 30 አልጋ ተሰጥቶናል ብሎ ነው መልስ የሰጠኝ። ይህንንም ሀሳብ ለእህቴ ለወይዘሮ መንበረ አብርሃም ባካፈልኳት ጊዜ ማታ ነበር የነገርኳት። ጠዋት ደወለችልኝና እንቅልፍ አልወስድ ብሏት አልጋዋ ላይ ስትገላበጥ እንዴት እነዛ ሰዎች ይቆረቁራቸው እኔ እዚህ ጥሩ አልጋ ላይ ተኝቼ እንዲህ እንቅልፍ ያጣሁ ብላ ታሪኩ እኔ አልጋ ነው መገዛው ለነዚህ ሰዎች ነው ያለችኝ እና ገንዘቡንም በመነገረች ጊዜ አልጋውን ስንት አልጋ እንደሚችል 350,000 ብር ስንጠይቅ 65 አልጋ ከነፍራሹ እንደሚችል ስላወቅን ያን እንዲፈጸም በዛሬው ዕለት ሆኗል። ይህም ሲፈጸም የመጀመሪያው እንጂ የመጨረሻው አለመሆኑን አሁንም ደግሜ እናገራለሁ። እኔም በራሴ እሷም መጪ የሚሆኑትን ፕሮጀክቶች ከጎናችሁ ሁነን አብረን እንደምንቀጥል ቃል ልገባ ፈልጋለሁ። ይህ ማህበር ከነበረበት ቦታ እዚህ ጋር ሲወጣ ትልቅ ለውጥ ነው ያሳየው። ይህንንም ያሳየው በእናቶች፣ በአባቶች፣ በወጣቶች፣ በኢትዮጵያኖች ነው። የድርጅቱን ፖሊሲ የሚለው ምንድነው? ወገን መርዳት ይችላል። ስለዚህ እኛ ኢትዮጵያኖች የመተባበር የመረዳዳት ባህል አለን። ነገር ግን ትልቁ ችግራችን ተቀናጅቶ እንዴት አድርገን በእውነት በሐቀኝነት እንሰራለን የሚለው ነው። ስለዚህ ይህ ማህበር እዚህ ጋር እያሳየ ያለው ተቀናጅተን ከልብ በጥራት በጭንቀት ስራዎችን መስራት እያሳየን ያለ ነው። ይህ የምታዩት ህንፃ 220 እስከ 250 የሚሆኑ ድጋፍ ፈላጊ ወገኖቻችንን የምናስተናግድበት ነው እና አሁንም ቢሆን እንግዲህ እዚህ ጋር ማስተላለፍ የምንፈልገው ይቻላልን በተግባር ያሳየንበት 1 ብር 2 ብር ተጠራቅሞ ኃይል እንዳለው ያሳየንበት፣ ሌላው ደግሞ ያለው ደግሞ ካለው ማካፈል ቢችል የዚህ አይነት በአዲስ አበባ አይደለም በክልሎችን በመስራት ትልቅ ስራ መስራት እንደምንችል ያሳየንበት ስለሆነ አሁን መልእክት ማስተላልፈው ማድረግ የሚቻል ስለሆነ ይህ ቤት ለተረጆች ብቻ ሳይሆን ለሚረዳውም ወይም ቋሚ ለሆነ ሰው አስተማሪና ሁለገብ አገልግሎት የሚሰጥ መሆኑን እንድትገነዘቡትና ሁሉም ሰው እንዲሳተፍ ጠይቃለሁኝ። በዛሬው ዕለት ላደረጉልን ለወይዘሮ መንበረ አብርሃ ከፍተኛ ምስጋና አቀርባለሁ።
ለመምህር ግርማም ከዚህ በፊትም ላደረጉትም ዛሬ ተገኝተው ላደረጉልን ንግግርና መንፈሳዊ ምክር በጣም ከልብ እናመሰግናለን። ተስፋፉልን፣ ዘራችሁ ይባረክ፣ ተባረኩልን እና በእናንተ ነው እነሱም እኛን ሰብስበን ተወደቅንበት ተቀረንበት። እኔም በተለይ ዘመዳት ማዳል የለኝ ምን አለለኝ ስላሴ በር ወድቄ 2 ዓመት ሙሉ አይኔ ታውሮ እና ነፍስ አባቴ ፈልገው እነሱን አገቡኝ። እነሱ እጅ ነው እግርና እጄም ምንም አላቀውም። እዚህ ቦታ ነው አለልም ብቻ ልቤን ነው ማቀው ሌላ ቦታ አለ እና አሁን ድኜ ይኸው ሳምንት ሳልሞላ ድኜ ነፍሴን አውቄ ታቅፈው የወሰዱኝ እዚህ ያደረሱኝ 3 ዓመቴ ይሄ ሰኔ መጨረሻው ላይ መድኃኔዓለም ነው የወሰዱኝ ሲነግሩኝ እኔ ነፍሴን አላቅም እና እኔ ምንም አላቀውም። እግዚአብሔር ዘራቸውን እድላቸውን ልጆቻቸውን ዘራቸውን በሰባት ቤት ያስፋል እና እናንተንም ይጠብቃችሁ የምትረዱትን የምትጠይቁትን ትንሹም ትልቁ እግዚአብሔር ሶስቱ ስላሴዎች ቸሩ መድኃኔዓለም ይሁናችሁ። ዘራችሁ ይባረክ፣ ተባረኩልን። አይና ለምን ሆነች ማለት ወደ ቀና መርቷችሁ እናቴን አባቴን ክንዴን ወንድሜን ዘመዴን አዝማዴን እደግፋለሁ አይዞህ እላለሁ ብላችሁ እንድትነሱ ያርጋችሁ። ተኋላ ሆኖ ይጠብቃችሁ፣ ድጋፍ ይሁናችሁ እና ለአባታችሁ ለዘመድ አዝማዳችሁ ሁሉ የምታስቡ የምታረከርኩ ያርጋችሁ። ልባችሁን መለስ አድርጎ እሱ ልብ መላሹ እሱ ነው። ትልቁን እንጀራ ያከናንባችሁ። እንግዲህ እንደዚህ ወዲያ እኔ አላውቅም። እሱ ይባርካችሁ። እግዚአብሔር ይስጥልን። ያሳኩምናል፣ ያበልናል፣ ያጦጡናል። ምን ትፈልጋላችሁ ይልናል። አባታችን እናታችን በዛሬ ጊዜ የሰው አረጋት የምትጠርፋለ አለ የለም። እነሱ ግን በእግዚአብሔር ስራ አደሩ ግን ያቅፉናል። እቁፍ አድርገው ያሳኩምናል። እንዳርም ምን ሆናችሁ ልብሳችሁ ቆሸሸ ወይ ራባችሁ ወይ ያለ ነው መቀለውን። እንደምን ዋላችሁ? ጥሪያችንን አክብራችሁ ሁላችሁም የተገኛችሁት ሁሉ ቸሩ መድኃኔዓለም ያክብራችሁ። እኛ 18 ዓመት ሙሉ ተጉዘናል። እግዚአብሔር ይመስገን። በእግዚአብሔር ቸርነት ነው ይሄ ማህበር እዚህ ጋር የደረሰው። ያው ከወንድሜ ከአቶ ስንታየውም ከአቶ አራጋውም ሰምታችኋል። ከባዶ ከምንም ላይ ተነስተን እዚህ ጋር ስንደርስ አንድም እኛ ከጀርባችን ያስከተልነው የለንም። ከፊታችን ግን መድኃኔዓለምን ከነናቱ ይዘን እዚህ ጋር ደርሰናል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። አንድ ብር 2 ብር 5 ብር 10 ብር ያቅሙን ያረዳን አስራት ማውጣት እንዳለበት አምኖ ትልቅ ሀብት ኖሮት ሰርፎት ሳይሆን ካለው ላይ በሚያካፍለን ህብረተሰብ ተሳትፎ እዚህ ጋር ደርሰናል። ዛሬ ላይ ደግሞ እግዚአብሔር አምላክ ይሄንን ያለውን ሂደታችንን ሁሉ ተመልክቶልን በአባታችን በመምህር ግርማ ወንድሙ አማካኝነት ወንድማችን አቶ ታሪኩ ተገኘን እንድሰጥቶን በአይንም ማናቃቸው በስም ግን በጎ ዜናቸውን የሰማነው ወይዘሮ መንበር አብርሃም ለመጀመሪያ ጊዜ እንግዲህ መቼም ብዙ ሀብታሞች አለን እኮ አዲስ አበባ ውስጥ አይደለ? ለመጀመሪያ ጊዜ ግን ለዚህ ማህበር የ350 ሺህ ብር የሚያወጣ ድጋፍ ማግኘት ትልቅ እርዳታ ያገኘንበት ቀን በመሆኑ በጣም እጅግ በጣም ደስ ብሎናል። ሁላችሁም እንኳን ደስ አላችሁ። እንግዲህ እግዚአብሔር ይመስገን። እግዚአብሔር እዚህ አድርሶናል። እኔ አሁንም ህብረተሰብን ይዘን ነውና እዚህ ደረስነው። እኛ በዚህ ማህበር ውስጥ የሚያኮራን ትልቁ ነገራችን ምንም አይነት የውጭ ድጋፍ የለምና እኛም ወገን መርዳት ይችላል። በቃ እኛ ኢትዮጵያውያኖች በሀገር ውስጥም ሆነ በውጭ ያለ ነው ከተባበረን
ብዙ ነገር ማድረግ እንችላለን። አንድም ወገናችን ሜዳ ላይ መውደቅ የለበትም፣ አንድም አረጋዊ አንድም አዛውንት ውጪ ላይ ሜዳ ላይ መውደቅ የለበትም የሚል አላማ ይዘናልና ሁላችሁም ይሄ መልካም ስራ የክፉ ቀን ስንቅ ነው። ዛሬ በምንሰራው ነገር ወገኖቻችንን አልጋ ላይ የቀሩ ድጋፍ ፈላጊ ወገኖቻችንን ሳይሆን እየረዳን ያለ ነው ራሳችንን ነው የምንረዳው። ነገ እኛም ለራሳችን ቤታችንን እያዘጋጀን ነው ማለት ነውና እነሱን ሳይሆን እየረዳን ያለ ነው ራሳችንን ነው የምንረዳው። ይሄን ደግሞ ሁሉም ትውልድ ሁሉ ሊከተለው ይገባል። ተከታዩም ትውልድ ደግሞ ከዘመኑ ከቴክኖሎጂ ጋር እኛ እንግዲህ 18 ዓመት ስንጓዝ በብዙ ችግሮች ውስጥ አልፈን እዚህ ጋር ደርሰናል። እግዚአብሔር ይመስገን በእግዚአብሔር ቸርነት። የሚተኩን ደግሞ እንግዲህ ልጆቻችንም ቀጣዮቹ ወጣቶቹ ናቸው እና እነዚህ ከዘመኑ ቴክኖሎጂ ጋር የሚራመዱ ልጆች እንዳይቸገሩ እኛ ባለፍንበት የችግር ጎዳና ውስጥ እንዳያልፉ ሁሉ ነገር ተመቻችቷል። ሁላችሁም ይሄ ቤታችሁ ነው። ልጆቻችሁንም እያመጣችሁ ይሄንን በጎ ነገር አሳዩአቸው። በአረጋውያን ምርቃት አስመረቋቸው። የአረጋውያን ምርቃት የትም አይገኝምና ምርቃት እያጣን ነው፣ ብዙ ነገር እየጎደለብን ያለውና እባካችሁ ሁላችሁም በሀገር ውስጥ ላላችሁት ብቻ አይደለም ከውጭም ወደ ሀገራችሁ ዘመድ ጥየቃ የምትመጡ ወገኖቼ ሁሉ ወደ ኢትዮጵያ ዘመድ ልትጠይቁ ስትመጡ የወደቁትን አንሱ ማህበርን እንዲሁም ሌሎች አሉ በጎ አድራጎቶች እንዲሁ የተቋቋሙ እንደዚህ በድጋፍና እንክብካቤ ለሚፈልጉ ወገኖች የሚያገለግሉና ሁሉንም እየጎበኛችሁ በረከትን እየተቀበላችሁ እንድትሄዱ በእግዚአብሔር ስም አደራላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ለሁሉም ለወገን መድረስ ወገን ሆኖ መገኘቱ የሚያኮራና ደስ የሚል ነው። የበለጠ ደግሞ እንደዚሁ ብዙ ትልልቅ ስራዎች የሚጠበቅ ስለሆነ በመላሚያ ለማላችሁ ወንድሞቻችን እህቶቻችንና አቅም ያላችሁ አባቶቻችን ሁል ጊዜ ከወደቀው ጎን መቆምን እንዳንረሳ አሳስባለሁኝ። ምክንያቱም ዛሬ በየጊዜው የተለያየ አይነት ችግር እየተፈጠረ የሚወድቀው ነው የሚበዛው። የተፈጥሮው ችግር፣ ረሃቡ፣ ስደቱ፣ አንዳንድ ነገሮች እየከበዱ የሚመጡባት ዓለም ሆና ስለተገኘች ዛሬ ከማንም በላይ ደግሞ ህብረት ያስፈልገናል። አንድነትና መንፈሳዊ ጥንካሬን የሚጠይቅበት ጊዜ ነውና ይሄ ነገር በዚህ ታላቅ ህንፃ ላይ አባቶችና እናቶች እንዲኖሩ ይሄ ሁሉ ተደክሞ የሚታየው ትልቅ ህንፃ ትልቅ መልእክት ያስተላልፋል። ከመልእክቶቹ አንዳንዶቹ ለወገኖቻችን ፍቅር ማሳየትን ያስተምራል። ሁለተኛ ደግሞ ችግር ማስወገድን፣ ውስጣቸው ያለውን ችግር ማስወገድን፣ የውስጥ ሀሳባቸውን መጠገንን፣ የውስጥ ኑሯቸውን ማሻሻልን ያሳያል። ሌላው ደግሞ በረከትን ያሳያል። ሰዎች በበረከት እንዴት መቆም እንደሚችሉ፣ በረከት ካለ፣ ቸርነት ካለ፣ ቅንነት ካለ፣ በጎነት ካለ መውደቅ የለም፣ መቸገር የለም፣ መጨነቅ የለም፣ ብርድ የለም፣ ቁር የለም፣ ረሃብ የለም፣ ጥም የለም። ይህንን እንግዲህ ወደ እውነት ለመመለስ የተደረገው ትግል ቀላል ባይሆንም በእውነት የሸመገለ የሚመርቀው ትውልድ ከሆንን እርግማን ከህይወታችን ይርቃል። የሸመገሉት እናቶቻችን፣ ያረጁት አባቶቻችን ጊዜና ሰዓታቸውን ወደ እግዚአብሔር ለመሄድ ራሳቸውን ያዘጋጁ ወገኖቻችን ሲመርቁን ክፋቱም ተንኮሉም ጥፋቱም ሊወገድልን ይችላል እና በጣም የሚያስደስት ነው። በቅርብ ጊዜ ደግሞ ያው በቸገረው ነገር ላይ ሁሉ እንደምንሳተፍ ያው እርግጠኛ ነን። እግዚአብሔር አምላክ ወንድማችንን ይባርክልን። ይህንንም አሰባስቦ ችግረኞችን አሰባስቦ በዚህ ቦታ ላይ የተለያየ ስቃይ እየገጠመው ወሬው፣ ጥፋቱ፣ ሀሜቱ፣ ትችቱ ምኑ ሁሉ ተቋቁሞ እዚህ የደረሰ ወንድማችንን እግዚአብሔር ይስጥልን። እናንተ የምታግዙትም ከጎን የሆናችሁትን ሁሉ እግዚአብሔር አምላክ ይባርክልን። ከሬዲዮ አቢሲኒያ የሚሰጠውን ትምህርት በመስማት ያላቸውን ለማካፈል ያላቸው ዝግጅት አሁንም በከፍተኛ ጉጉት እንትኑ እየጠበቁ ነው። ለመርዳት ምንም የሚያቋርጥ ነገር የለም። አሁንም እዚሁ ከሀገራችን ቅድም እንዳልኳችሁ እዚህ ከበድ ያለውን የመዝጊያ ክፍል እችላለሁ ያለች አንድ እህታችን አለች። እሷ በቀጣዩ ደግሞ መዝጊያውን ነፋስ እንዳይመታችሁ፣ ብርድ እንዳይነካችሁ እንደዚሁ ግምት አለ
ነግራኛለች። በቅርብ ጊዜ እሱንም ለማከናወን ዝግጁ ነን። ይሄ እርዳታ እንዲሁ ከሜዳ ድንገት የሚመጣ አይደለም። ከውስጥ የሚመጣ መንፈሳዊ ብስለት ነው። የእግዚአብሔርን ቃል በመስማት ነው። የእግዚአብሔር ቃል መስማት ሲጀምር ደግሞ የውስጥ ርኅራኄን ያመነጫል። የሰማይ አምላክ መንፈስ ወደ ሰው ሕይወት ውስጥ ሲመጣ በጎነትን ሰዎች ይመርጣሉ። አምልኮት ሲጀምሩ የእግዚአብሔር ፍቅር ከባህሪያቸው ውስጥ ጀመረ። የእግዚአብሔር ፍቅር ጀመረ ማለት ደግሞ የወደቁትን፣ የተጨነቁትን፣ የተቸገሩትን በሕይወታቸው ውስጥ መካፈልን እንዲለምዱ ሕይወታቸው ያስገድዳቸዋል። የእግዚአብሔር መንፈስ ያስገድዳቸዋል። ወንድማችን ታሪኩ ጉባኤያችንን ሲከታተል እንዲሁም በተማረው ትምህርት መሰረት ሌሎችንም እንደዚሁ ሲያንጽ የነበረ ወንድማችን ነው። የዛ ትምህርት መንፈሳዊ ኃይል መሰረት የአምልኮቱ ውጤት ነው። ይሄ እንዲሁ ከድንገት የሚመጣ ደግነት አይደለም። ድንገት የሚመጣ ደግነት እንደዚሁ ነው። ዘለቄታው ብዙም አይደለም። መሰረታዊ የሆነው የእግዚአብሔር ኃይልና ጥበብ፣ የአምላካችን መንፈስና የጽድቅ ሐሳብ፣ የእግዚአብሔር መንግስት፣ የላኛውን ኑሮ የሚያስቡ ሰዎች እዚሁ በፍቅር እዚሁ በበጎነት እዚሁ የወደቁት ሕይወት ውስጥ በመግባት ችግራቸውን በመካፈል ውስጣቸው ያለ ነገርን በማስረሳት ማለት ክፉውን ነገር፣ ስቃዩን፣ ሰቆቃውን፣ ረሃቡን፣ ጥሙን በማስረሳት የሚሄዱበትን መንገድ እንዲመርጡ የሚያደርጋቸው የእግዚአብሔር ቃል ነው። የጻድቃን መንፈስ፣ የቅዱሳን መንፈስ በውስጣችን መኖር ሲጀምር የሚታይ ክስተት ነውና ስለዚህ በመላው ዓለም ያሉ እህቶቻችን፣ ወንድሞቻችን፣ አባቶቻችን ይህንን በመመልከት ይሄ ግንባታ አጠቃላይ ተጠናቆ በበረከቱ ኃይል ለሌላው ምሳሌ እንዲሆን ማድረግ ነው። እህታችንን መንበረን ጸጋውና ሞገሱን ያብዛላት። ቀጣይ ዕድሜዋን ሁሉ የበረከትና የሰላም የጽድቅ የቸርነት የእግዚአብሔር መንግስት የምትወርስበት እንዲሆን እንጸልይላታለን። ሌሎችም በዚሁ መንፈሳዊ ፈለግ እንድትቀጥሉ እንማጸናለን። እግዚአብሔር ሁልጊዜ የወደቁትን በጸጋ በሞገስ ይጠብቅልን፣ እናንተንም በበረከት ይጠብቅልን። ቀጣዩን ደግሞ በብዙ በረከት እንድንገናኝ አምላካችን ያብቃን። አቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ ለዚህ ሰዓት ያደረስከን አምላክ ክብር ምስጋና ይግባ። ቀሪው ጊዜያችንን ጠብቅልን። በዚህ ወቅት የተራቡትን፣ የተጠሙትን፣ የተጨነቁትን፣ የተሰደዱትን፣ የታመሙትን፣ የታሰሩትን በመንፈሳዊ ጸጋና ሞገስ አስባቸው። ይህንንም ቤት በፍጻሜው ላይ እንድንደርስ አባቶቻችን የደከሙት ሁሉ በሰላም በፍቅር በጸጋ በሞገስ በደስታ በቅዱስ ቁርባን በእግዚአብሔር ክብርና ኃይል ተሰባስበው አንተን እንዲያመሰግኑ የክብርህና የሞገስ ጸጋ ሁሉ መኖሪያዎች እንድንሆን ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በግብር የተሰራ ማሰሪያ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። የሰጠሁት ገንዘብ ብቻ አገልግሎት አይሰጥም ብላ ይህንን እነዚህን የእመቤታችን እና የአምላካችን የመድኃኔዓለም ስዕል ስላ በራሷ ላቧ እንዲቀላቀል ሰጥታለች። ገንዘብ ብቻ በቂ ስላልሆነ ማለት ነው። ስለዚህ ለቤቶች የሚያበርክት እግዚአብሔር የወደቁትን ያነሳል፣
የተረሱትን ያስታውሳል፣ የተናቁትን ያከብራል። እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል፣ የተናቁትን ያከብራል። አንተ በክብር ላይ ክብርን ስትጨምር እረኛው ይሾማል በንጉሡ ወንበር። ጌታ ትወዳል የተናቁትን አንተ ልብን እንጂ አታይም ፊትን። እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል፣ የተናቁትን ያከብራል። ሳሙኤልን ልከህ ጠርተህ ትቀባለህ፣ የአንበሶቹንም አፍ ትዘጋለህ። በጌርጌሴኖን በመቃብር ስፍራ አየው ጌታዬ ለሰዎች ስትራራ። እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል፣ የተናቁትን ያከብራል። ጠላታችን ደርሶ ቢያስጨንቀንም ትሞታለህ ብሎ ስትብንም በሐሰት ቢጥልን ከመከራ ቤት በእግዚአብሔር ቸርነት ወጣን ከስራት። እግዚአብሔር